እሷ ብቻ ናት። በሦስት ዓመቷ ቤተ መቅደስ ገብታ የተቀመጠች እሷ ብቻ ናት። ለእናቷ አንዲት ናት፣ ለሔዋን። የእግዚአብሔር የዓይኑ ማረፊያ የሆነች እሷ ብቻ ናት፣ ሌላ የለም። ለወለደቻት ምርጥ ናት። ምርጥ በጣም ይገርማል። ምርጥ አዎ ምርጥ ከሔዋን ጀምሮ እስከ ኢያቄም እስከ ሐና ድረስ እግዚአብሔር በአብራክ አበው ንጽሕት ዘር እንድትተላለፍ አድርጎ ምንም ነገር ሳያገኛት ከኢያቄም ከሐና ደርሳ ተመርጣ ከሴቶች ሁሉ ተለይታ የተገኘች እሷ ብቻ ናት። መልአኩ ቅዱስ ገብርኤል ይጋራዋል ይህን ምስጢር። በስድስተኛው ወር ወደ ድንግል ማርያም በመጣ ጊዜ ሲነጋገሩ እሷ ጋር ትጸንስ ወትወልድ ይወልደ ሲላት ወንድ ሳላውቅ እንዴት ወልዳለሁ ስትለው ብርክት አንቲ እማንስት መልአኩ ቅዱስ ገብርኤል አንቺ ከሴቶች የተለየሽ ለእናትሽ አንዲት ሆንሽ። የሰሎሞን ቃል ነው የደገመው። አንቺ ከሴቶች ሁሉ የተለየሽ ነሽ አላት። አዎ ለዚህ ነው አቲት ለማ አንዲት ናት ከሴቶች ተለይታ ብቸኛ። ብርክት አንቲ እማንስት ከሴቶች የተለየሽ የተመረጥሽ አንቺ ነሽ። ቡሩክ ፍሬ ከርስኪ የማኅፀንሽ ፍሬ ኢየሱስ ክርስቶስም ቡሩክ አምላክ ነው። አንቺን ወዷል፣ አንቺን መርጧል። ስለዚህ አምላክ ትወልጃለሽ፣ የአምላክ እናት ትሆኛለሽ ብሎ ብቸኛ እንደሆነች ቅዱስ ገብርኤል ተናግሯል። እናቷ ሔዋንን ከሲኦል ወደ ገነት ለመመለስ አንዲት ብቸኛ ሆና የተገኘች ድንግል ማርያምና አንድ ብቸኛው ልጇ ነው። ተቀዳሚ ተከታይ የሌለው መድኃኔ ዓለም ኢየሱስ ክርስቶስ ልጇ ነው። እሱን ስናነሳ እሷን እንደማንለያት ቅድም ተናግሬያለሁ መግቢያ ላይ። ግኔው ለእግዚአብሔር ወፀውኡ ስሞ እንተ ኢትፈልጡ እሞ። እናቱን ሳትለዩ እግዚአብሔርን አመስግኑ፣ ስሙን ጭሩ። ወኅሪት ለእንተ ወለደታ ለወለደቻትም ምርጥ ናት። ሁለተኛይቱ እናቷ ማናት? ሐና ናት። ሁለተኛ ናት ሐና። እመቤታችን ስለምን ተወለደ የተፈጠረች? መጻሕፍቶቻችን እኮ የያዙት ምስጢር በጣም ሰፊ ነው። ሁልጊዜ ከቤተ ክርስቲያናችን የምናነበው መጽሐፍ አለ የዘወትር። አዎ ስለ አዳምና ስለ ሔዋን ድንግል ማርያም ተፈጠረች ይላል የስሙ ነግረክሙ ላይ ወይም ደግሞ በእንተ እግዝእትነ ማርያም ተፈጥሩ አዳም ወሔዋን ይላል። አዳምና ሔዋን ስለ እግዝእትነ ማርያም ተፈጠሩ ይላል አይደል? እሷ ስለ እነሱ ተፈጠረች፣ እነሱ ስለ እሷ ተፈጠሩ። ይገርማል እኮ ስለ እሷ ተፈጠሩ ማለት ምንድን ነው? እነሱ ባይፈጠሩ እንኳ ድንግል ማርያም አትወለድም ማለት እኮ ነው። ስለ እሷ ተፈጠሩ፣ ስለ እነሱ ተወለደች ማለት ደግሞ እሷ ባትወለድ ኖሮ አዳምና ሔዋን ሲኦል እንደገቡ ይቀሩ ነበር ማለት ነው። እሷ ባትወለድ ወደ ገነት አይመለሱም ነበር። እነሱ ባይፈጠሩ ደግሞ ድንግል ማርያም አትወለድም ነበር። ይሄ የጋራ ነው። ለዚህ ነው አባቶቻችን ተፈጥሩ አዳም ወሔዋን በእንተ እግዝእትነ ማርያም አናገኛትም ነበር እነሱ ባይፈጠሩ። እሷ ባትወለድ ደግሞ እነሱ ሲኦል እንደገቡ ይቀሩ ነበርና አንዲት ናት ለእናቷ፣ ይቺው ምርጥ ናት አላት ሰሎሞን። ምርጫው የእግዚአብሔር ነው፣ የሰው እንዳይመስላችሁ ምእመናን። ሁለተኛይቱ እንደ ምስጢር ሐና ናት። እንደ እናትነቷ ሐና እናቷ ናትና ለእናቷ ለሐና እመቤታችን አንዲት ናት፣ ለወለደቻትም ምርጥ ናት። ያችው ምርጥ ልጅ አንዲት ናት፣ ሌላ ልጅ የላትም። ሐና እንደ ማርያምን የወለደች ከቤተ ክህነት ከቤተ መንግሥት ሐረግ ትውልድ የተወለደች ናት ድንግል ማርያም። በአባቷ ከዳዊት ከንጉሡ ዳዊት በቤተ መንግሥት ተወለደች ይላል። በእናቷ በሐና ከቤተ ክህነት ተወለደች። ክህነትን ከመንግሥት
አንድ አድርጋ የያዘች እናት ናት። መድኃኔዓለምም ከእርሷ በተዋህደው ሥጋ ክህነትን፣ መንግሥትን የባሕሪ ሥልጣኑ አድርጎ ይዞ ዓለምን አድኗል። እግዚአብሔር ብዙን ነገሥታትን ብዙ ካህናትን መርጧል። ዳዊትን መረጥኩት ይላል። ዳዊትን መርጦታል። ወአልዓልኩ ህሩየ እምሕዝብየ ከወገኖቼ ከእስራኤል መካከል የመረጥኩትን ዳዊትን ከፍ ከፍ አደረግኩት ይላል። ምርጫ፣ የእግዚአብሔር ምርጫ ማለት ነው። ወደ እመቤታችን ደግሞ ስንመጣ ለእናቷ አንዲት ለወለዳቻት ምርጥ ናት እንዳለ ሰሎሞን ለእግዚአብሔርም እንዲሁ አንዲት ናት፣ ምርጥ ናት። መዝሙረ ዳዊት መዝሙር 131 ቁጥር 11 ላይ እንዲህ ይላል፣ እስመ ሐረያ እግዚአብሔር ለጽዮን። ምርጫ ጽዮንን እግዚአብሔር መረጣት፣ መርጧታል እኮ ይላል። ጽዮን ማናት? እቺ ምናያት ኢየሩሳሌም ያለችው ደብረ ጽዮን የዳዊት ከተማ ናት። የዳዊት ከተማ ደብረ ጽዮን ጽርሐ ጽዮን ትባላለች። አለ አሁን ሕንፃው አለ። ግን ይህ ሕንፃ እንዳለው ነው። ጽዮን የተባለች ድንግል ማርያም ይህ ሕንፃ የሥጋ መጠጃ ነው። ጾነ ሥጋ ጾነ ነፍስ፣ የሥጋም የነፍስ መጠጃ አማናዊት እውነተኛይቱ ጽዮን ድንግል ማርያም ናት። እናታችን ጽዮን ማርያም ነው። አባቶቻችን ሲያስተምሩን በዘወትር ጸሎት ከመጀመሪያው ላይ ድንግል ማርያም ጽዮን እንደሆነች በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ እንዘአምን ወትማፀን እክህደከ ሰይጣን ወጥመዛቲ እንየ ቅድስት ቤተ ክርስቲያን እንተ ይእቲ ስምዕየ ማርያም ጽዮን ይላል። እንተ ይእቲ ስምዕየ ማርያም ሰይጣን በቅድስት ቤተ ክርስቲያን ፊት እንደ ካድኩ እንዳራኩ ስምዕየ ማርያም ምስክሬ ማናት? ማርያም። እንተ ይእቲ ስምዕየ ማርያም ጽዮን፣ እችም ጽዮን ማርያም ናት። ጽዮን ማርያም የዓለም ማለት ነው። እግዚአብሔር ጽዮንን መረጣት፣ ድንግል ማርያም እንደ እናትነት መረጣት። ማርያ እግዚአብሔር ለጽዮን ማኅበራ ከመ ትኩኖ ማኅደሮ ማደሪያው ትሆን ዘንድም ወደዳት። ዛቲ ይእቲ ምዕራፌ ለዓለም ለዘላለም ማረፊያ ይህች ናት አለ። ዘያ አሐድር እስመ ኀረይክዋ ወድጃታለሁ ወድጃታለሁና በእሷ አድሬ እኖራለሁ በእሷ አልለይም ብሎ እግዚአብሔር ተናገረ። እምነ ጽዮን ይብል ሰብእ በመዝሙር 86 ላይ ደግሞ ሰው ሁሉ እናታችን ጽዮን ናት ይላል። ድንግል ማርያም ናት፣ የሁላችን እናት ናት። ዛሬ የተወለደች የመድኃኔዓለም ወላጅ እናቱ የእኛ ደግሞ የበረከት የቃል ኪዳን የተስፋ እናታችን ድንግል ማርያም ስለተወለደች እንኳን ደስ ያለን፣ እንኳን ደስ ያላችሁ። አንድ ጥያቄ ጠይቃችሁ እናቶች፣ እናታችሁ የተወለደች ዕለት ነበራችሁ? አልነበራችሁም? የእናታችሁን ልደት ታከብራላችሁ አታከብሩም? ዛሬ ወደ ኋላ ተመልሳችሁ የአባትና የእናታችሁን ኢዮቤልዩ ቆጥራችሁ የ50 ዓመት የ60 ዓመት የልደታቸውን በዓል ታከብራላችሁ አታከብሩ? ታከብሩ? አዎ። ዛሬ ወደ ኋላ መለስ ብለን ስትወለድ አልነበርንም። ተወልዳ ግን አምላክን ወልዳ መድኃኔዓለምን ወልዳ ልደቱን እናከብራለን፣ ጥምቀቱን እናከብራለን። ከእሷ ስለተወለደ ነው የሁሉ ትንሣኤን አክብረናል፣ በዓሉን እናከብራለንና ለዚህ ሁሉ በዓል ምክንያት የሆነችን እናታችን ድንግል ማርያም ዛሬ ተወልዳለችና እንኳን ደስ ያላችሁ። በየዓመቱ ይህን የልደት በዓል ብዙ ሰዎች በስዕለት ያከብሩታል። ኢዮቤልዩ ነው፣ የወል ነው፣ የሁሉ እናት ስለሆነች እናከብረዋለን። ስዕለት ብዙ ስዕለት ሰው ይሳላል። ጥያቄ ማናም ተስለው ነው የወለዷት። ብዙ ምስጢር አለው፣ ብዙ ምስጢር አለው። ለወለደቻት ለእናቷ አንዲት ናት፣ ለወለደቻትም የተመረጠች ናት ብሎ ሰሎሞን
ስለ እመቤታችን ሲናገር አዎ አንዲት ናት፣ ይቺውም መድኃኒት ናት ይላል። መድኃኒት በጥንቃቄ ነው የሚወሰድ። መድኃኒት ስሙ አንድ ሲሆን የሚፈውስ ግን ከብዙ ቁስል ነው። ወደ ጴጥሮስ ስንመለስ ነቢያት የፈልጓት መድኃኒት ናት ሲል ስለ መድኃኒት አጠቃቀም፣ ስለ መድኃኒት ምንነት ሁላችን እናውቃለን። የታመመ ሰው ሁሉ ስለ መድኃኒት ያውቃል። ወድቆ ተኝቶ መነሳት አልችል ብሎ ሌላ በሽታ አጋጥሞት በመድኃኒት ብዙ ሰው ድኗል። ይህ በሕክምና የምናገኘው መድኃኒት ሁሉ እንደምታውቁት ስጋዊ ሕይወት ለዚያውም ሙቶ የሚቀር አለ። ማደንዘዣ ተሰጥቶት በዚያው እንኳ ሸልቦ የሚቀር ብዙ ሰው አለ። መድኃኒቱ ሳይሰራለት የሚቀር አለ። የአይኑ ሕክምና ተደርጎለት በዚያው ጨረሩ መጥቶት አይኑ ፈዞ የሚቀር ይኖራል። መርፌውም ከውስጥ ቀርቶ የሚሞት ይኖራል። የተለያየ ችግር የሚገጥመው ይኖራል። የዓለም መድኃኒት ለአንዱ ይሰራል፣ ለአንዱ አይሰራም። የእመቤታችን የቅድስት ድንግል ማርያም መድኃኒትነት ግን ፍቱን ነው፣ ፍቱን ነው። በሥጋም በነፍስም ዓለሙ ድኖበታል። ለየት ያለች መድኃኒት ናት። 5500 ዘመን በሲኦል የነበሩ ነፍሳት ከሲኦል ወጥተው ገነት ሲገቡ በድንግል ማርያም ምክንያት እንደሆነ መጻሕፍት ይነግሩናልና መድኃኒትነቷ ምንም የማያጠራጥር ሕይወት የሚሆን ሥጋንም ነፍስንም የሚያድን መድኃኒት ልጇ መድኃኔዓለም ክርስቶስ ስለሆነ ይቺ መድኃኒት ዛሬ ብዙ ሰው ሥጋውን ደሙን ተቀብሎ በረከተ ሥጋ በረከተ ነፍስ አግኝቷል። ጨለማው ተወግዷል፣ ብርሃን መጥቷል። እመብርሃን የብርሃን እናቱ ድንግል ማርያም ይላታል። የአዳም ተስፋ አንቺ ነሽ። አባ ሕርያቆስ አንቺ ተስፋው ለአዳም አሜስተደድም ገነት ከገነት በተሰደደ ጊዜ የአዳም ተስፋ አንቺ ነሽ። ተሰዷል እንዴ? ስደት መቼ ነው የተጀመረ? በሰው ሀገር መኖር ከሀገር ተሰዶ መኖር መቼ ነው የተጀመረ? ምዕመናን ትነቁኛላችሁ? ስደት ታውቃላችሁ? አታውቁ? ታውቃላችሁ?